ሲጎበኝ ሃሌሉያ ጌታ የተባረከ ይሁን። አይኖቻችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊትንም በቁጥር የሚያወጣ እርሱ ሁሉንም በስማቸው ይጠራቸዋል። በኃይሉ ብዛት በችሎታው ብርታት አንዳች አይታጣውም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴንም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው። አሜን። እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደከሙት ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴናዎች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ምን ይሆናሉ? ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። አሜን ሃሌሉያ። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ሃሌሉያ። እንግዲህ ያነበብነው የእግዚአብሔር ቃል ክፍል ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 ቀጥለን ስንመለከት የመጽናናት መጽሐፍ ወይም ሕዝቤን አጽናኑ፣ ሕዝቤን አጽናኑ የሚል ሜሴጅ ያለው ክፍል ነው። ስለ እግዚአብሔር ድንቅ ስራ፣ ስለ እግዚአብሔር ጥበብ፣ ስለ እግዚአብሔር አመራር፣ ስለ እግዚአብሔር አገዛዝ፣ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር ክብር ጠልቅ ብሎ የሚያወራ ክፍል ነው። እግዚአብሔርንና የዚህ ዓለም ጣዖት ሰሪዎችን የሚያነጻጽር፣ ቀጥሎ ደግሞ እግዚአብሔርን ከማን ጋር ታነጻጽራላችሁ እያለ የምናገር ክፍል ነው። ጌታ የተባረከ ይሁን። እንግዲህ የትንቢተ ኢሳይያስን ምዕራፍ 40 ጀምሮ እስከ 66 ድረስ ያለውን የመጽሐፉን ክፍል ኢሳይያስ በመጨረሻው በዕድሜ ዘመን እንደጻፈ ይገመታል አይደለ? ጌታ የተባረከ ይሁን። ምናልባትም ለመሞት የቀረበበት ወይም የመጨረሻው የክፍሉ ዘመን ከመሞቱ በፊት የነበረው የአገልግሎት ምዕራፍ እንደሆነ ይገመታል። ታዲያ ይህን ምዕራፍ 40 እስከ 66 ያለውን ክፍል በሶስት ነገር ይከፋፍለዋል። አሜን። ነፃ የመውጣት የመቤዠትና የክብር ብሎ ይከፋፍለዋል። ጌታ የተባረከ ይሁን። በዚህ በ40 ቀጥሎ እስከ 66 ያለውን ክፍል ነፃ የመውጣት የመቤዠት እና የፍጻሜውን ዘመን የክብርን ዘመን ጠቅልሎ የሚይዝ ክፍል። ጌታ የተባረከ ይሁን። እንግዲህ የመጽሐፍ ቅዱሳችን የጻፉ ሰዎች የነብዩን መጽሐፍ ትንሹ የመጽሐፍ ቅዱሳችን እንደሆነ ይገምታሉ አይደል? ትንሹ መጽሐፍ ቅዱሳችን ነው። ምክንያቱም 66 ምዕራፍ ነው ያለው መጽሐፍ ቅዱሳችን 66 ምዕራፎች አሉት። ስለዚህ የመጽሐፍ ቅዱስ አዋቂዎች ምን ይሉታል? ትንሹ የመጽሐፍ ቅዱስ አነስተኛ መጽሐፍ ቅዱስ እንደሆነ ይገምታሉ። ስለዚህ መጽሐፉን ለሁለት ይከፍሉታል። ከምዕራፍ 1 እስከ 39 ያለውን አንደኛ ምዕራፍ ብለው ይጠሩታል። ከምዕራፍ 40 ደግሞ እስከ 66 ያለውን ደግሞ ሁለተኛ ምዕራፍ ብለው ይጠሩታል። ነብዩ የነበረበት ዘመን ላይ ዋናው ሚሴጁ ወይም ለሕዝቡ የጻፈላቸው የተናገራቸው ዋና ሚሴጅ ወይም የመጽሐፉ ሐሳብ ፍርድና ዳንነት የሚል ነው። እስቲ ፍርድና ዳንነት በሉ። አይሰማም። እስቲ ፍርድና ዳንነት በሉ። ከኃጢአታቸው ካልተመለሱ ይፈረድባቸዋል። ንስሐ ከገቡና ቢመለሱ ደግሞ ምን ይሆናሉ? ይድናሉ። እግዚአብሔር ምን ይላቸዋል? ያድናቸዋል። ጌታ የተባረከ ይሁን። ዋና የመጽሐፉ ሐሳብ አንደኛ ፍርድ ነው። ሁለተኛ ደግሞ ምንድነው? ዳንነት ነው።
ክብር ለእግዚአብሔር ይሁን። አሜን ይባላል። ስለዚህ ጻፊው ምንድነው ዋና ሐሳቡ? ለሱም ሆነ በወቅቱ ለነበሩ ለእስራኤል ቤት በዚያ ዘመን ለነበሩ ሰዎች የመጀመሪያ ሜሴጁና መልእክቱ በኃይል የእግዚአብሔርን ቃል በመናገር ሕዝቦችን ይገስጻቸው ነበር፣ ይመልሳቸው ነበር። ከኃጢአታቸው ከጥፋታቸው በእግዚአብሔር ላይ ካላቸው አቋም ወይም የወረደባቸው ወይም የኃጢአት አቋም እንዲመለሱ ንስሐ እንዲገቡ እግዚአብሔርን እንዲፈልጉ የሚል ሐሳብ ነው አለ። ግሳጼ የመጀመሪያ መልእክቱ ነብዩ ያለው መገሰጽ ነው። ሕዝብን በእግዚአብሔር ቃል በኃይል ሲገስጽ እንመለከታለን። ሁለተኛ ደግሞ ለተወለዱ ወይም ለሚወለዱ ሰዎች ተስፋ በትንቢትና በመገለጥ መንፈስ ምን ይሰጣቸዋል? ተስፋ ይሰጣቸዋል። ወደፊት ሊፈጸም ያለው መልካም ነገር ይነግራቸዋል። በሶስተኛ ደረጃ ደግሞ ስለ መሲሁ እግዚአብሔር ከዳዊት ልጅ ዘር ወይ ከዳዊት ዘር ስለሚልከው ስለ መሲሁ ስለ ኢየሱስ ክርስቶስ ትንሣኤ ወይም መከራ ስለመቀበል ስለ ሞት ስለ ትንሣኤ ይነግራቸዋል። ክብር ለእግዚአብሔር ይሁን። ላሳጥር ኢየሱስ ክርስቶስ ጌታ። ኢሳይያስ የነበረበት ዘመን በአራቱ በይሁዳ ነገሥታቶች ዘመን እንደሆነ ይገመታል። በእነ ዖዝያ፣ አካዝያስ፣ ሕዝቅኤል አንደኛው ማን ነበር? ሙሉት ጌታ የተባረከ ይሁን። በእነዚህ በአራቱ ሰዎች ዘመን ያገለግል እንደነበረ እንደውም አማካሪ ሆኖ ይሰራ እንደነበረ የቤተ መንግስቱ አቅራቢያ ስለምኖር ወይም የቤተ መንግስቱ ነብይ ስለሚባል በውጭ ጉዳይ ጋር በተያያዘ ነገስታቶችን ያማክራቸው፣ ይመክራቸው፣ ሳፖርት ያደረጋቸው እንደነበረ ይገመታል። የተማረ ሰው እንደነበረ ይገመታል። ጌታ ክብሩን ይውሰድ። ታዲያ በዚህ በአርባኛው ምዕራፍ ላይ ስትመለከቱ እግዚአብሔር በነብዩ በኢሳይያስ በኩል እንዲህ የሚል ትንቢታዊ መልእክት ለሕዝቡ ይናገራል። እንዲህ የሚል መልእክት ይናገራል። በብዙ ስደት፣ በብዙ መከራ፣ በብዙ በግዞት ወይም በመከራ በስደት ለኖሩ ሰዎች ተስፋ፣ መጽናናትን፣ ሃሌሉያ ምሕረትን እግዚአብሔር ይናገራቸዋል። ምዕራፉን 40 ስትጀምሩ አጽናኑ፣ ሕዝቤ አጽናኑ ይላል። ምክንያቱም ስለ ኃጢአታቸው በሚገባ ቅጣትን ምን ብለዋል? ተቀብለዋል፣ ተቀጥተዋል፣ ዋጋ ከፍለዋል። ከዚህ በኋላ የትላንትናው ስቃይ፣ የትላንትናው መከራ፣ የትላንትናው ውጣ ውረድ፣ የትላንትናው ቻሌንጅ አይቀጥልም እና እግዚአብሔር ስለ ትላንትናው በደላቸው፣ ስለ ትላንትናው አመፃቸው፣ ስለ ትላንትናው ክፋታቸው ምሕረትን አድርጌያለሁ ይላል። አሜን ይባላል። በሕይወታችሁ በጣም አሜን ልትሉ የሚገባው ስለ ምሕረት ነው። አትበሉ እንግዲህ ቅድም ብያቸዋል፣ አላስቸግርም ብያቸዋል። እሺ እግዚአብሔር በኢሳይያስ ለዚህ ሕዝብ እንዲህ የሚል መልእክት አስተላለፈ። ምን? ሕዝቤን ምን በሉ? አጽናኑ፣ አጽናኑ። ለምን? የመጽናናት ወራት እየመጣ ነው። የምስራች ወራት እየመጣ ነው። የሐዘን ዘመን እያበቃ፣ የመከራ ዘመን እያበቃ፣ የስጋት ዘመን እያበቃ፣ የጭቁንነት ዘመን እያበቃ፣ የመገፋት ዘመን እያበቃ፣ የመጽናናት ዘመን እየመጣ ነው። አምላካችን እግዚአብሔር የመጽናናት አምላክ ነው። አሜን ሃሌሉያ። ስለዚህ ሕዝቤን ምን በሉ? አጽናኑ። ምክንያቱም አምላካችን የሚያጽናና አምላክ ነው። መጽሐፍ ቅዱሳችን የመጽናናት አምላክ ብሎ እግዚአብሔር ይጠራል። የምን አምላክ? ሲያቀባችሁ ያለው ሰው አምላክ የመጽናናት አምላክ ነው በሉ። አምላካችን በእኛ ስቃይ ደስ የሚል አምላክ አይደለም። በእኛ ጉድለት ደስ የሚል አምላክ አይደለም። ምናልባት አጠገብ ያለው ሰው የሆነ ቀን አንድ አይዲያ አስወጥቶ ብሎክ ብታረገው ብየው ነበር እሰይ ይበላው ልል ይችላል። እግዚአብሔር ግን ከነበደል ይቀበልና ስታዝን ያዝናናል። አሜን ነው። ስለዚህ እግዚአብሔር ምን አለ? አሁን የመጽናናት ወራት እየመጣ ነው። ከፊት ባለው ዘመን ላይ፣ ከፊት ባለው ወራት ላይ፣ ከፊት ባለው ዓመታት ላይ እንደ የመጽናናት ወራት እየመጣ ነው። ያዘኑት የሚጽናኑበት፣ የታሰሩት የሚፈቱበት፣ የተባረኩት ነፃ የሚወጡበት፣ ሃሌሉያ ለኢየሩሳሌም የመጽናናት ወራት እየመጣ ነው። አሜን ነው። ስለዚህ ነብዩ ኢሳይያስ ሲናገር ትላችኋል የጌታ የእግዚአብሔር መንፈስ በእኔ ላይ ነው። አሜን ነው።
ፓራዳንያ የሚያጽናኑ እግሮች። መጽሐፍ ቅዱሳችን እንዲህ ይላል። ሃሌሉያ! የምስራችን የምናገሩ የምስራችን የምናገሩ ሰላምንም የሚያወሩ እግሮች በተራሮች ላይ ናቸው። አንድ ሰው አሜን ይበል። አሜን ነው ወይ? ሁሉ ጊዜ መርዶን መስማት ሰልችቷል። ሁሉ ጊዜ መከራ ማስተናገድ ሰልችቷል። ላመነ ሰው እንዲህ ይሆናል። አሜን። እግዚአብሔር ሳፖርት የሚያደርጉ ሰዎችን አያስነሳ። አሜን ነው ወይ? ሞት ባለበት በሕይወት እንድትኖር የሚናገሩ ሰዎችን አያስነሳ። ለምን ይመስላል? አባቶቻችን በሞት መካከል በሕይወት ይኖሩ፣ በጦርነት መካከል በድል ይኖሩ፣ በመከራ ዘመን በማሸነፍ ይኖሩ። አንተ ይህ እግዚአብሔር ስላለን አሜን ነው ወይ? ለዚያ ነው የቆሬ ልጆች ምናል አምላካችን ቻፓሳታያ ሲያንድ ሰው አምላክ ያለው ሰው አምላካችን ይበል። አንድ ሰው እየተናገረ አይደለም። እሺ አምላካችን መጠጊያችንና አምላካችን ነው። መጠጊያ ያለው ሰው አለ ወይ? እግዚአብሔር መጠጊያዬ ነው የሚል ሰው አለ ወይ? እግዚአብሔር አቅሜ ነው የሚል ሰው አለ ወይ? ማሼካ ፓራዳንያ መጠጊያችን የአየር ሁኔታ ወጥቶ አይደለም የሚናገር፣ የፖለቲካ ሁኔታን አይቶ የሚናገር አይደለም። አሜን ነው። የጦርነት ወሬ ሰምቶ የሚናገር አይደለም። ቀድሞ ስላንተ የሚጠነቀቅ፣ ቀድሞ ስላንቺ የሚጠነቀቅ፣ ቀድሞ ስለ ቤት የሚጠነቀቅ ማሻካታ ባያ። ምናልባት ቤተክርስቲያን የወቅቱን ሁኔታ ሰምታ ጸሎት ልትይዝ ይችላል። የቤተክርስቲያን ባለቤት ግን ቀድሞ ያውቃል። አሜን። ስለዚህ ምናል አምላካችን ምናችን ነው? ኃይላችንና መጠጊያችንና ኃይላችን ነው እና ባገኘን በታላቅ መከራ ለምን አይናገርም? በኢየሱስ ያገኘን ምንም ይሁን ለቆ ይሄዳል። እዚህ ጋር 3-4 ሰው ብቻ ነው እያወራ ያለው። ብራዘር አይዞ ምንም አትከፍልም። እዛ ጋር ቆሞ 10 በሚቀበል የለም። እስቲ ዝም ብለህ ቅድም ብያለሁ። ነገ እንደሚኖር ሰው ነው። ነገ እንደሚሞት ሰው ተናገር። አትሞትም። አይዞ አሜን ነው። ነገ ሞት ካለ ትድናታለህ እንጂ ሻኩቫናቢያ ዛሬ አልላለሁ። ባገኘን በታላቅ መከራ ምንም ያገኝ ግን ያድናል። አሜን ነው። ስለሚያድነው ኃይል አለ። ስለሚመጣው ኃይል አይደለም፣ ስለሚያድነው አስብ። አሜን ነው። የመጣ ምንም ይሁን የታወጀ ምንም ይሁን የሚዋረድ ምንም ይሁን የሚያድን ግን ካንተ ጋር ነው። አሜን ነው። ዛሬ አንድ ነገር አምናለሁ። ብዙ ሰው የሚጠጋበት ነገር አለ፣ ተስፋ የሚያደርግበት ነገር አለ። የኔ ቤት ግን አንድ ነው። አሜን ነው። አሜን ነው። አንድ ሰው የመጽናናት ወራት እየመጣ ነው። ማሼካ ፓያ የመጽናናት ወራት። አሜን። ሕፃናት ምጽናኑበት፣ ሴቶች ምጽናኑበት፣ ወንዶች ምጽናኑበት የአምላካችን የእግዚአብሔር ቃል በሙላት የሚሰበክበት ዘመን ከፊት እየመጣ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለመከራቸው ለኃጢአታቸው በሚገባ ቅጣት ተቀብለዋል። ከዚህ በኋላ የሚቀጥለው መጽናናት በኋላቸው። ሃሌሉያ! አራ አሜን ይባላል። ይሄ የእግዚአብሔር መንፈስ ዛሬ በእያንዳንዱ ሰው ይመጣል። የጌታ መንፈስ በሌላ ይወኛል። እንግዲህ እስራኤልና ወይም ያዕቆብ የነበረው የመከራ ሁኔታ ተስፋ አስቆርጧቸው እንመለከታለን። ደክማለች። ልክ ዛሬ ብዙዎቻችን አንዳንዶቻችን እንደደከምን፣ ብዙዎቻችን እንደሳልን፣ ብዙዎቻችን እጅ እንደሰጣን፣ ብዙዎቻችን ካጥማት ባይዘዌ አሁን እየተናገርኩኝ መንፈሳዊ ዓለም ላይ የሚሆን ነገር አለ። ብትችሉ ይሄን ቃል ሴቭ አድርጋችሁ ያዙ። ሪከርድም አድርጉት። እኔ ምክንያቱም ሪከርድ አደርጋለሁ። ባይዘዌ ሪከርድ ማድረገው ቱሞሮ። አሜን። እያንዳንዱ እዚህ ቸርች የተሰበከው ስብከት ሁሉ ሪከርድ አደርጋለሁ። ለምን እንደሆነ ታውቃለህ? ቱሞሮ ምስክርነት ነው። አሜን ነው ወይ? አውጃለሁ ዛሬ የሆነ ሰው ቤት ላይ እንዲህ ይሆናል። መንፈሳዊ ዓለም ላይ ለተዘጋጀ ሰው ለአንድ ሰው ታድሶ ይሆናል። የነበሩበት የመከራ የስደት ሁኔታ የነበራቸውን መንፈሳዊ ኳሊቲ አስጥሏቸዋል። እምነታቸውን አስጥሏቸዋል። ትጋታቸውን አስጥሏቸዋል። ከነዚያ መካከል ኢያሱ ታገኙታላችሁ። ኢያሱ የቤተ መቅደስ ካህን ነው። ነገር ግን አለባበሱ፣ ጠምጣሙ፣ መልኩ ተበላሽቶ ነበር። ኢያሱን አንድ ቀን ሰይጣን ከሰው
ጠፍቷል። ነገር ግን ነብዩ በመንፈስ ተረድቶ ነብዩ በመንፈስ ቅዱስ ተመርቶ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ቁጥር 21 ተመልከቱ። አላወቃችሁምን ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተችበት ዘመን ጀምሮ አላስተዋላችሁምን? እርሱ በምድር ክበባት ላይ ይቀመጣል። ሻፓፓ ኢየሱስ ጌታ ነው። እርሱ በምድር ክበባት ላይ ምን ይሆናል? ይቀመጣል። በእርሷም የሚኖሩትን እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚያዘጋጅ እንደሚኖር እንደ ድንኳንም ለመኖሪያ የሚያዘጋጃቸው አለቆችን እንዳልነበሩ የምድርን ፈራጆችን እንደ ከንቱ ነገር ያደርጋቸዋል። አሜን። እንደ ከንቱ ነገር ያደርጋቸዋል። እርሱ ያደርጋቸዋል። እርሱ ሃሌሉያ አሜን ነው። አላወቅም ሆይስ ጋር ማን ነው? ይሄ እግዚአብሔር ማን ነው? ያንተ አምላክ ፈርዖን እግዚአብሔር ማን ነው? የእስራኤል አምላክ ማን ነው? ማን ነው እሱ ይለቀው ዘንድ አለ? ማን ነው እሱ? ከኔ ይበልጣል፣ ከግዛቴ ይበልጣል፣ ከክብሬ ይበልጣል፣ ከእውቀቴ ይበልጣል፣ ካለኝ ከሰራዊቶቼ ይበልጣል፣ ከኳሊቲ ይበልጣል አለ። የዕብራውያን አምላክ ያለና የነበረ ወደፊትም የሚኖር ሃሌሉያ ሺፓሳንታ ካላቦራዲያ አሜን ነው። ሃሌሉያ እሱ ነው የኛ እግዚአብሔር። ማን? ያዌ ሲያዌ በሉ። አይሰማም? ሲያዌ በሉ። ሻፓሳ ካታሪያ ሲያዌ በሉ። አሜን። አላወቅም? የት ግብፅ ላይ ነበረው ያደረገው አልሰማም? የኤርትራን ባህር የከፈለው አልነገሩም? አላወሩልን? ወይስ ምድር ከተመሰረተችበት ዘመን ጀምሮ አላስተዋላችሁ? እርሱ በምድር ክበባት ላይ ይቀመጣል። ራባሳ አራሜን እርሱ በሉ። ማን ነው እሱ? እግዚአብሔር በሉ። እግዚአብሔር ያዌ ሃሌሉያ። እርሱ በምድር ክበባት ላይ ይቀመጣል። በእርሷም ላይ የሚኖሩትን እንደ አንበጣ ናቸው። ሁላችንንም ጭምር ማለት ነው። ዓለም ላይ ያለ ሁሉ ተሰብስበው በእግዚአብሔር ፊት ትናንሽ አንበጣዎች አይታቸው ከእግራችሁ ስር የሚረገጡ እንደ አንበጣ ናቸው። እንደ አንበጣ ናቸው። እሱን ቻሌንጅ ሊያደርግ የሚችል እውቀት ያለው የለም፣ ገንዘብ ያለው የለም፣ ኃይል ያለው የለም፣ ሰራዊት ያለው የለም። አሜን ነው። እስቲ ና ከኔ ጋር ግጠኝ የሚል ፓወርፉል የለም። ኃያል እሱ ብቻ፣ ባለስልጣን እሱ ብቻ፣ ንጉሥ እሱ ብቻ፣ አዋቂ እሱ ብቻ። አሜን ነው። እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋ እንደ ድንኳንም ለመኖሪያ የሚያዘጋጅ አለቆችንም አለቆች ነን የሚሉትን እንዳልነበረ የሚያደርግ የምድርንም ፈራጆች በከንቱ የሚያደርጋቸው እርሱ ነው። እርሱ ነው በሉ። ቁጥር 26 አለፍ ብላችሁ ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? እነሱ ጥቃቅን ቻሌንጆች ያወራሉ፣ እግዚአብሔር ግን ትልልቅ ነገሮችን ይናገራል። ዛሬ እኛ ቤት ላይ በጣም ትናንሽ የሆኑ ቻሌንጆች አሉ። እግዚአብሔር ሊያወራን የሚፈልገው ግን የመንግስት ጉዳይ፣ የአገር ጉዳይ፣ የትውልድ ጉዳይ። አሜን። አንተ ስጠኝ የምትለው የጊዜ ጉዳይ፣ የአንድ ዓመት ጉዳይ፣ የአንድ ወር ጉዳይ፣ አንተን ያሳሰበ ያለማግባት ማግባት ጉዳይ፣ አንተን ያሳሰበ የመውለድ ያለመውለድ ጉዳይ፣ አንተን ያሳሰበ ቢዝነስ ያለመሳካት ጉዳይ፣ የአገልግሎት የእንትን ጉዳይ፣ የቸርነትን ጉዳይ። እግዚአብሔር የምናገረው ሰማይና ምድርን ጉዳይ ቹፓሳ አሜን ነው። እግዚአብሔር ሚስት ያውራ ካላችሁ ሰማይ ብሎ ይጀምራል። ቻታና ባያ አንተ ሰማይ በሉ። በምንም የማትገምተውን ነገር ሰማይ
ብሎ ይጀምራል እና ምስራቅ ይላል እና ምዕራብ እና የምድር ዳርቻ ይላል። ያንተን ነገር ማይሰራው እኛ ቤት ያለው አለማመን ዛሬ ይወጣል። አሜን ይባላል። አንድ ጊዜ ሰይጣን ስማይ አሜን በሉ። አሜን። ሰራዊቶችን በቁጥራቸው የሚያወጣ እርሱ ነው፣ ሁሉንም በስማቸው። ፓስተርን አንድ በአንድ እዚህ ቤት ስም ሊጠራ ትችላለህ። ለነገሩ አላውቅም፣ ተልትቼዋለሁ። ኢየሱስ ጌታ መዝገብ ላይ ስላለ ሁሉንም ሰው ሊያውቁ ይችላል። አንድ በአንድ ግን ምክንያቱም ያልመጣም ስላለ ማለት ጌታ ይባረክ። እግዚአብሔር ግን የሰማይና ምድር መካከል ያለው ምን ሰራዊት ሰራዊት በለኛ ጃላባላዲያ ሰባት አስር የወለደ ሰው ማን ነው እካለ ይል ይችላል። ስሙ ይጠፋበታል። እሳይ ጓንዳው ስም ጠፍቶበታል። ማን ነው አንተ ከዚህ ሌላ ልጅ የለም ሲባል አዎ ትዝ አለኝ አንድ አለ። የቤቱን የገቢውን ምንጭ የያዘው ሰው አንድ አለ ብሎ ትዝ አለ። ብዙ የወለደ አባት እንኳን የልጁን ስም ይረሳል። እግዚአብሔር ግን የራባሻታያ ሰራዊትን በስማቸው አንተ ሰራዊትን በስማቸው ምድርና ሰማይ ላይ ያለው ሰራዊትን በስማቸው ይጠራቸዋል። አንበሲት ይላል አሜን ነው። አራዊት፣ ወፎች፣ አሳዎች ይላል። የአሳ አይነት ብዙ ሺህ ነው አለ በየስማቸው ያውቃል። የአራዊት ስም ብዙ ነው አለ በየስማቸው ያውቃል። የአዋፍ ስም ብዙ ነው አለ በየስማቸው ያውቃል። የሰው ስም ብዙ ነው አለ በየስማቸው ያውቃል። እኔ ያውቀኛል ለምን አሜን። እናት የወለደችውን ልጅ ልትረሳ ትችላለች። አዎ ትረሳ ይሆናል። እኔ ግን ሲሆን ምን አላት? አንተ ያልተረሳ ሰው አሜን ይላል። እንዴት ካላት በእጄ መዳፍ ውስጥ ቀርጫታለሁ። የተቀረጸ ነገር ብዙ ሺህ ዓመት ቢያልፍ አይረሳም። ዓመታት ቢያልፍ አይረሳም። ለምን ሙዚየም ላይ የተቀመጡ ነገሮች አይታችኋል? ሙዚየም ላይ ኢትዮጵያ ሙዚየም ብትሄዱ እነ ሉሲ አሉ፣ እነ ሉሲ አሉ፣ እነ እንትን አሉ። ሄዳችሁ በዚህ እየተባለ ምን ይወራል? ይጎል ሰዎች ከአያሌው እየመጣ የኢትዮጵያን ታሪክ ይጠራል። እግዚአብሔር ምን አለ? በእጆቼ መዳፍ ውስጥ ምን ይላል? ቀርጫቸዋለሁ። ለየትኛውም ዘመን ምን አልላችሁ አልረሳችሁ። እኛ ቤት ያለው አብርሃም እኛ ቤት ማለት በየቀኑ አለ። ጴጥሮስ እኛ ቤት ያለው በየቀኑ አለ። ሁሌም መጽሐፋችን ውስጥ ስለምናገኛቸው ማለት በየቀኑ እንጠራቸዋለን። ለምን ምሳሌ ስለተባለ ተጽፈዋል፣ ተጽፈዋል። መተኛው ትውልድ እነሱን አይረሳም። ለምን? እግዚአብሔር ወረድ ምን ብሏቸው መስሏቸዋል። ጉባኤ መካከል አንድ ስሙ የተጻፈ ሰው ያለው በኢየሱስ ስም አሜን። ትንቢት አለ መጽሐፍ ቅዱሳዊ ነው። አሜን በሉ። ትንቢት ቢሆን አሜን አትልም እንዴ? ስማችሁ አልተጻፈም? ከኋላ ያላችሁ አልተጻፈም? እሺ ራስ መስላይ ፎርሙላ አልተጻፋችሁ ወይ? ፎቶ ረስተዋል። ስማቸው ቢጻፍም ፎቶ ረስተዋል። አንተዬ ራስ መስላይ ባትጻፍ በሰማይ መዝገብ ላይ ግን ተጽፈሃል። አሳጥር ጊዜን ወስድ። ሃሌሉያ ሃሌሉያ ይባላል። አሜን ነው ወይ? ሰራዊቶችን በቁጥራቸው የሚያወጣ አሜን ነው ወይ? ሰራዊቶችን በቁጥር የሚያወጣ እርሱ ሁሉንም በስማቸው ይጠራቸዋል። በኃይሉ ብዛት በችሎታው አንዳች አይታጣው። አንድ የሚሳነው ነገር የለም። ዛሬ የኔ ነገር ሰው የለኝም፣ ገንዘብ የለኝም፣ ወዳጅ የለኝም ያላችሁ ሰዎች አላችሁ። ያንተ ጉዳይ እግዚአብሔር አለው። የኔ ጉዳይ እግዚአብሔር አለው። አሜን። ክብር ለእግዚአብሔር ይሁን። አንዳች እንኳን አይታጣውም ካለ በኋላ ቁጥሩ 27 ላይ መልእክትን እየጨረስኩ ነው። ያዕቆብ አሜን። ስማችሁን አስገቡበት። ደስ አላችሁ ወይ? አሜን።
ራሳችሁን አስገቡና ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? ሃሌሉያ! አንተ ዛሬ አውጃለሁ። እስራኤል እንግዲህ የነበራት የመከራ እንግዲህ ታሪኩን በደንብ ስለምታውቁ አልለፍ፣ መልእክቴን ብቻ ልናገር። የነበሩበት የህይወት ቻሌንጅ እግዚአብሔር ምን እንዳላቸው ነገር መንገዳቸው ከእግዚአብሔር ፊት እንደተሰወረ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች። ምክንያቱም የባቢሎን ውስጥ የነበራቸው የህይወት ተግዳሮት የህይወት ቻሌንጅ በየቀኑ የሚደርስባቸው ነገር እግዚአብሔር የሚያይ የሚሰማ አልመሰላቸው። ስለዚህ እግዚአብሔር ኦልሬዲ ነገራችን ከእግዚአብሔር እጅ ወጥቷል ብለዋል። እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች እና ፍርዴም ከአምላኬ አልፋለች። እግዚአብሔር ኦልሬዲ ስለተሸነፈ ይግባኝ ጠይቋል። የራስመስ ፍርድ ቤት ከአቅሙ በላይ ስለሆነ የፕሪቶሪያን ፍርድ ቤት ጠየቀ፣ ይግባኝ አስተላለፈ። ወይም የራስመስ ፍርድ ቤት ከአቅሙ በላይ ስለሆነ ጆሃንስበርግ ፍርድ ቤት ዋናው ፍርድ ቤት እንዲመለከት አደረገ። አይደለም፣ እግዚአብሔር ሁሉን ቻይ አምላክ ነው። ያንተ ጉዳይ ስላቃተው ለባቢሎን የሚሰጥ አምላክ አይደለም። እስራኤል ምን አሉ? ፍርዴ ከአምላኬ አልፏል ማለት የባቢሎን ሰረገሎችና ፈረሳውያን ኃያላኖች የፖለቲካ ኤምፓየር ጥንካሬያቸው ስለበረታ እግዚአብሔር ኦልሬዲ በእነሱ ተሸንፏል። ፍርዳችን አልፏል። ኖ እግዚአብሔር እንደሱ አይነት አምላክ አይደለም። ከዛ ምን ይላል? ፍርዴማ ከአምላኬ አልፏል ካለ ለምን እንዲህ ትናገራለህ? እሺ አላወቅም ስለ እግዚአብሔር ማን እንደሆነ አልነገሩህም። እግዚአብሔር ስለ እግዚአብሔር አልተሰበከም፣ ስለ እግዚአብሔር አልተነገረም። አላወቅም። ካላወቅከው አልሰማም። ምናልባት የአሁኑ ትውልድ ላያውቅ ይችላል። የቀደሙ አባቶች አልነገሩህም። የእግዚአብሔርን ታምራት አልነገሩህም። የኤርትራን ባህር የከፈለው በቀን በደመናም በሌሊት በእሳትም የመራቸውን እግዚአብሔር አልነገሩም። እባብንና ድንቅን ያስረገጠው አልነገሩም። ማናን ያበላቸው አልነገሩም። የዮርዳኖስን ውሃ የከፈተው አልነገሩም። የኢያሪኮን ያፈረሰው አልነገሩም ወይ? የእግዚአብሔርን ጥንካሬ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ክብር አልሰማም፣ አላወቅም። እኔ ልንገርህ እና እግዚአብሔር የዘላለም አምላክ ነው። አንተም አላወቅም፣ እነሱም አልነገሩም። እኔ እነግርሃለሁ። ምን? እግዚአብሔር የዘላለም አምላክ ነው። እስቲ ህዝቡ እግዚአብሔር የዘላለም አምላክ ነው ብሎ ይጮህ። ሃሌሉያ! እግዚአብሔር የምን አምላክ ነው? ማጃካላ ባራያ የምድር ዳርቻ ፈጣሪ ነው። ነገር የሚሰወር አምላክ አይደለም። የእንተ ጉዳይ የሚሰወር አምላክ አይደለም። ይግባኝ የሚጠይቅ አምላክ አይደለም። የኔ ጉዳይ ያንተ ጉዳይ ይቆይ የሌላ ጉዳይ ገጠመኝ የሚል አምላክ አይደለም። በጊዜም አለ ጊዜ ይሰራል። በአሁንም ሰዓት እግዚአብሔር ይሰራል። ዛሬ እግዚአብሔር እንዲህ ያደርጋል። የደከማችሁ ሰዎች እዚህ ከመጣው በኋላ አገልግሎቴ እዚህ ሀገር ከመጣው በኋላ የህይወቴ አኳሊቲ ድሮ ይጸልይ ነበር፣ ድሮ አገለግል ነበር፣ ድሮ ይተነበይ ነበር፣ ድሮ ይዘምር ነበር፣ እንዲህ ነበር። ብዙ ሰዎች ገጥመውኛል። አይ ደስዬ በርቺ፣ እንግዲህ የዚህ ምድር ሲስቴም ልነግርሽ አልችልም። እኛ እንዲህ ነበር፣ እንዲህ እንሰብክ ነበር፣ እንዲህ እንዘምር ነበር፣ እንዲህ ያገል ነበር። ይኸው ይሄን ዓመት ቆይተን የለም ደክመናል ይሉኛል። በየቀኑ ሰዎች ይሉኛል። እኔ ግን ማቀው የማይደግም ስብርቱ ነው። ሰው ሁሌም ደካማ ነው። ወይስ አሜን ነው? በራስ ጥንካሬ ማመን ከጀመርክ ወድቀሃል። በራስ እውቀት ማመን ከጀመርክ እችላለሁ፣ እዘምራለሁ፣ እሰብካለሁ፣ እሄዳለሁ ማለት ከጀመርክ እየወደቅክ ነው። ግን ደክመህ እንኳን ብርቱ ነኝ ማለት ሲጀምር እሱ በእኔ ውስጥ ብርቱ ነው ማለት ሲጀምር ቆመት ይሄዳል። አሜን ነው? ዛሬ ለእነዚህ ሰዎች መልእክት አለኝ። አሜን ነው? እግዚአብሔር እየጠበቁ ነው። መዝሙር ለጣላችሁ፣ ስብከት ለጣላችሁ፣ የትንቢት ጸጋ ለጣላችሁ፣ ልሳን ለጣላችሁ። እኔ ልሳኔ መጀመሪያ ጊዜ ትዝ ይለኛል
መካነ ኢየሱስ ቸርች ነው ያደግኩትና አብረን የነበረን የኳየርትን የጸለያንትን ሁሉም ትንቢት ይናገራል፣ ይዘምራል፣ ልሳን ይናገራል። እኔ ግን ልሳን አልነበረኝ። በጣም ያንግ ልጅ ነበር፣ በጣም ልጅ ነበር። የመጀመሪያ መነሻዬ መዝሙር ነበር እና እንደ ዘማሪዎች ዝማሬ ማለት ልሳን አይናገሩም እንደ ብዬ መጠየቅ ጀመርኩ። ምክንያቱም እኔ ዘመር ስለነበረ ሁሉም ትንቢት ይናገራል፣ ሁሉም ይሰብካል፣ ሁሉም ይጸልያል። ለዘማሪዎች ልሳን አይሰጥም ማለት ነው። በአንድ ቀን አንድ አገልጋይ እኛ ጋር መጣ ነበርና የእግዚአብሔር ሴት እኔ ዘምራለሁ እንደምታውቂው ልሳን ግን መጽሐፍ ቅዱስን በሚገባ ስለማላቅ መጽሐፍ ቅዱስ ላይ ልሳን ዘማሪዎች አይናገሩም ይላል እንዴ? አይ አለችም። ለሁሉም ሰው ተሰጥቷል። ለሁሉም ሰው ለሚፈልግ ለሁሉም ሰው የሚሰጥ የእግዚአብሔር ስጦታ ነው ነው እንዴ ያልኳት። 3 ቀን ጾም ጸሎት በል እሷን ከነካ እሱን ከባረክ እሱን ከጎበኘ እሱን ከነካ የኔ አባት እንጂ የእንጀራ አባት አይደለም። ትሰጠኛለህ። በል አንደበቴን ክፈት። በል ልሳን ስጠኝ። አንተ የቤቱ አቧራ ላይ ለጥብዬ 3 ቀን ሙሉ አልበላም፣ አልጠጣም፣ አይነጋም፣ አይመሽም። እዛው ቸርች ይወጣል፣ እዛው ቸርች ያልቃል፣ እዛው እንትን ይደረጋል። እኔ ግን አልነቃም፣ አልነጋም፣ አልበላም። 3ኛ ቀን እኩለ ሌሊት ላይ አንተ እንግሊዘኛ ነው እያወራው የነቀው እንግሊዘኛ መሆኑንም አላወቅኩትም። ሌላ ነገር ነው ያወራሁት። ምን እንደምን ደግሜ እንዳይጠፋሪ ጻፉልኝ አልኩ። መዝሙር መሰለኝ እንደ መዝሙር ድሮ መዝሙር ጻፉልን ብለን ነበር የምናስበው። ጻፉልኝ ይሄን መዝሙር እንል ነበር። ልሳኑንም እንደ መዝሙር ነው የዘመርኩት። አንተ ሪፓሻካላ ፕሮሳይ ሙያል ጻፉልኝ አልኩ። ምኑን እንጻፋል? የሚናገረው ይሄ ልሳን ነው። አንተ አሁን ስለምን ልጸልያል? ስለ ትርጉም ጸልያል። እግዚአብሔር አቅጣጫን ያስስል ሰው ይስጣችሁ። አሜን። ከዛ ልሳን እናገራለሁ፣ ምንም ለውጥ የለውም። እለዋለሁ ይላል። ግን እኔ የሚገርማችሁ ነገር ልሳን በተናገርኩ ቁጥር በመንፈስ በኃይል ይሞላል። ግን ድምፅ አልሰማም። የተለየ ነገር አልመጣልኝም። ከዛ ጌታ ሆይ ያልኩኝ በል ደግሞ እንደሰጠኸኝ ጨርሰው ትርጉሙን ይመጣልኛል። አንተ የሌላውን ልሳን መስማት ጀመር። ማራፓሳካያ አሜን ነው። እንዲህ ዋጋ ተከፍሎ የመጣ ልሳን ዛሬ አፉን ዝም ብሎ ሰው ገንዘብ ሲይዝ መኪና ሲነዳ አገር ሲቀይር ሼም ሆነበት መሰለኝ ሰው። አሁን እኛ አካባቢ ጮክ ብለን ከተናገረን ቀንሱልን ብለው ይመጣሉ። አንተዬ ምን ኃይል አቅም እየደከመ እንደሆነ ታውቃለህ? ዛሬ ግን እግዚአብሔር ታድሶ ያመጣል። ጮክ ብለን አሜን በል። አንተ ማፈኛ ካፋችሁ ላይ ይውላል በኢየሱስ ብራሳናዲያ አንተ ሉጋም ተደርጎባል። ሰው ለሲግን አፉ አይታሰብም። ለክፉ ነገር አንደበቱ ክፍት ነው። ልሳንና መጽሐፍ ቅዱስ ለመስበክ ግን አንደበቱ ዝግ ነው። አንተ ዛሬ እግዚአብሔር እሳቱን ይላከብህ በጌታ በኢየሱስ ቀሰሞይ ዋሱ ምን አንተ በልሳን የሚናገር ከእግዚአብሔር ጋር ማጃንታ ካፓሳ አሜን ነው። ምስጢር ይናገራል። አንተዬ አንዳንድ ሰው አሁን እያፈረ ነው። ምን ሆና ነው? ባሏ ጉባኤ ውስጥ እኮ ነው ያለው። አይኖዳት ገና ሊያገባ ሲያጨኝ ራሱ ነብይ ነኝ ብየዋል። አገልጋይ ሴት ለማግባት ዝግጁ ነኝ ብየዋለሁ። እኔ በሰው ነው የተቀበልኩትና እነዛ የተቀመጡ ሰዎች ኧረ እሱ አገልጋይ ነው አሉ ነው እንዴ? እሺ እንጸልይበት። ሃሌሉያ። ዛሬ አንድ ሰው እጁን ከፍ ያድርግ። ዛሬ መንፈሳዊ መጋረጃ ከላችሁ ላይ ይጨካል። ጮክበልና አሜን በል። ድሮ ቃልዮቶች መካነ ኢየሱሶች ዝም በሉ እያሉ የእኛ ቸርች በጣም የተባረኩ ናቸው። ልሳን ጮክ ብለህ ከተናገር ከኮየር ወር ትቆማለህ። እኔ እስከዛ አልደረስኩም። እኔ አርፍጄ ነው የመጣሁትና ልሳን የተናገሩ ሁሉ ተቀጣው። ጊታር አይነካም፣ ልሳን አትናገርም። እውነቴን ጊታር የተቸገራችሁ ሰዎች ጊታር ሰው ሲማር ጊታር ለመንካት የነበረን ጉጉት
ሲያገለግል አንድ ቀን ቀብተኝ ያለበት፣ አንድ ቀን ዘምሬ ያለበት እግዚአብሔር ዛሬ መንፈሳዊ ታድሶ ያምጣ። መሪዎች ይቅርታ ጠይቄያለሁ። ቅድም ሰዓቴን ከሰረቅ እስካሁን ሰዓት አላየሁም። 10 ደቂቃ አለች። ማቻቱ ካስ ጃቱ ከፋ ይሄ እላያችሁ ላይ ያለ ልጓም ዛሬ ይሰማል። ራስ መሳቤል በል ይሰማል። ይሰማል። ታዲያ ትውልድ እንዴት ነው የሚቀጥለው? አንድ ነጋዴ ልጆች ልታሳድግ ነው? ነጋዴ ብቻ ልጅ ልታሳድግ ነው? ነቢይ ልጅ እንዲኖር አትፈልግም? ፓስተር ልጅ እንዲኖር አትፈልግም? ዘማሪ ልጅ እንዲኖር አትፈልግም? ስትጸልይ ካላየ እንዴት ይጸልያል? ስታነብ ካላየ እንዴት ያነባል? ንቃ ወንድሜ። ሁሉም ሰው እዚህ ጉባኤ አነሰን በዛ ገንዘብ አለ። የሁላችንም ችግር ገንዘብ አይደለም። መኪና ባይኖር እዚህ ወጥተህ ትራንስፖርት አለ። የሁላችንም ችግር አንድ በአንድ አለመቀባበል ነው። የሁላችንም ችግር የፍቅር ማጣት ነው። ያለመከባበር፣ ለእግዚአብሔር አለመታዘዝ። ዛሬ ግን ታድሶ ይመጣል። ፓስተሮች አሜን ትላላችሁ? መሪዎች አሜን እያሉ ነው። እናንተ አሜን አትሉ? በኢየሱስም ታድሶ ይሆን። እጃችሁን ከፍ አድርጉ። ይሄ እጅ እግዚአብሔር ይመልከተው። በኢየሱስም ታድሶ ይሆን። ገንዘብ ያዘ ጥሩ ነው። ገንዘብ ያዙ። መጽሐፍ ቅዱስ ግን በየቀኑ ያዙ። እስቲ በየቀኑ መጽሐፍ ቅዱስ ያዙ። በየቀኑ ጉልበታችሁ ይንበርከክ። እኔ ዛሬ እግዚአብሔር ብሎኛል፣ ለብዙ ሰዎች ታድሶ ይሆናል ብሎኛል። ለብዙ አገልጋዮች ታድሶ ይሆናል ብሎኛል። ለዚህ ቤተክርስቲያን መልእክት አለ። እግዚአብሔር ታድሶ ይሆናል። ሃሌሉያ! እግዚአብሔር የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደከሙት ጉልበት ይሰጣል፣ ኃይል ለሌለን ብርታትን ይጨምራል። ብላቴናዎች ይደክማሉ፣ ይታክቱማል። እግዚአብሔርን ዛሬ በድካም ውስጥ ጌታን እየጠበቃችሁ ያላችሁ፣ በሕይወት ውስጥ ጌታን እየጠበቃችሁ ያላችሁ፣ በመራቅ ውስጥ ጌታን እየጠበቃችሁ ያላችሁ ዛሬ ታድሶ ወደ ቤታችሁ ገባ። ታድሶ ወደ ቤተክርስቲያናችሁ ገባ። ታድሶ ወደ አገልግሎታችሁ ገባ። ዛሬ ዘመናችሁን የያዘ ወደቀ። ጽድቅ የሸፈነ ወደቀ። ኃይል የሸፈነ ወደቀ። ሃሌሉያ! ለእግዚአብሔር ክብር አምጡ። ሃሌሉያ! ስድስት ሰዓት አልሞላም። አንዳንድ ሰው እያዛጋ ነው። ሽሮ ሰዓት ደርሳለች። ቹቱ ነው ሞንታ ወደ መሰለ እግዚአብሔር ቃል እየበላ የሚያሳጋ ከሆነ አንድ ልጆች ማፈሳለ ማለት ነው። እየተመታ ይሆን ዱይ ቀሰሞይ ዋሱም ክንዋዩ ይሙክ ምን ነበር ጦሰ ምን ወላይተኛም ነበር እቺ ነበር ጠፋ። ሃሌሉያ አሜን። ዛሬ እግዚአብሔር ማረሻን ይዞ ወደ ቤት ይገባል። ቱታ እኔና ጋር ተፋሉ። እግዚአብሔር ማረሻን ይዞ ይገባል። ሰዶ ከቤት ላይ ይወጣ፣ ሰዶ ከመንገድ ላይ ይወጣ። ድንጋይ ከላይ ላይ ተባረረ። ለቃልን እግዚአብሔር ይከፍታል። ብራሻታ ሼፕሬሻታ ሪፓና ዲያናማንታ አንድ ሰው ምሳሌ ልናገር። አንድ ሰው እዚህ ጉባኤ በጣም የምንወዳት እህታችን ጥሩ ትንቢት ልናገራት አይደለም። ባለፈው ስሰብክ ዝላቸዋል። እዚህ ቸርች ከገባው ከጀመርኩ 11 ዓመቴ ነው ያለችኝ አይደል? ያለችው ባስ 12 ዓመት አይደለም። የሚገርማችሁ ነገር መንፈሷ እስካሁን ቦልድ ነው። በጣም ነው የገረመኝ። ጌታ ሆይ አልኩኝ፣ የዛሬ 15 ዓመት እንደሷ እናገራለሁ አልኩኝ። እኔ ባይዘው በመናጠቅ አንደኛ ነው። ፓስተር ላይ የተለየ ነገር ካገኘው እናጠቀዋለሁ። ድሮ በጣም የሚቀናው ነገር በአገልግሎት በጣም የሚበልጠኝን ሰው በጣም ይቀናል። በጣም ቆንጆ ትዳር፣ ፍቅር ያለበትን ትዳር ደግሞ በጣም ይቀናል። ከሁለቱም ውጪ ምንም አይቀና፣ ምንም አይፈልግም። እግዚአብሔር ይመስገን ቆንጆ ትዳር እግዚአብሔር ሰጥቶኛል። አሜን ነው። የአገልግሎት ምዕራፍ ይቀጥላል። አይ ቢሊቭ ዳት። አንተ ባታምንም እኔ አማኝ ነኝ። እስቲ ስራዬ አሜን በል። ሃሌሉያ! ዛሬ እንዲህ ይሆናል። እግዚአብሔር ታድሶ ያመጣል። እስቲ ነቃልኩና አንተ ሰው ትታደሳለህ በሉ። እንጀራ ብቻ አይደለም ትንቢት ትበላለህ በሉ። ቃል ትበላለህ በሉ። ማታታና ማሳ ዛሬ አንደበቴ ይከፈታል።
ለቢዝነሳችሁ ታድሶ፣ ለትዳራችሁ ታድሶ፣ ለአገልግሎታችሁ ታድሶ፣ ለዘመናችሁ ታድሶ ይሆናል። ጌታ ምስክሬ፣ አንድ ሰው ካናዳ ትሄዳለህ ብል ፓስተር እዚህ ጋር ደርሷል። ይሄን መሰለሽ ጊታር ይሰብራል። አንድ ነገር ልንገርህ፣ እንኳን ካናዳ ሰማይ ገብተና ሃሌሉያ ዋይነነ ቁንጩን ለመንፈስ ቅዱስ ይሁን ቀቀቆ ቆጫዋ በዮ ሸታታዮ ዋይ ለቀባሮች ነኳኒ ለቀባሮች ዛሬ እግዚአብሔር ሳይዞ ይገባል፣ ሳይዞ ይገባል። አኑ ሳይቲዋና ያኑ ሳይቲያፋ ከተቀበልከው አሜን። እኔ እግዚአብሔር ይገባል እምን አሜን ይበል። ለታድሶ ይሆናል፣ ለአገልግሎት ታድሶ ይሆናል፣ ለቢዝነስ ታድሶ ይሆናል። ለብዙ ጊዜ ያስቸገረ ከይምን ሰብራሽ ይወጣል። ስራጋቱ ዛሬ ይወድቃል። ድካም ከላይ ይሄዳል። በሽታ ይሄዳል። ብስቁልና ይሄዳል። አለማመን ይሄዳል። ሱስ ይሄዳል። ነገረኝነት፣ ዘረኝነት ይሄዳል። ሐሜት ይሄዳል። ዝሙት ይሄዳል። መጠጥ፣ ኪሳራ ይሄዳል። በኢየሱስ ስም ተሰበረ። እጃችሁ ከፍ አድርጉና ተሰበረ። አይሰማም፣ ተሰበረ። ራስ መስታሬ ታድሶ መጥቶ ጌታ ምስክሬ ነው። እኔ ዝም ብዬ እየተናገርኩ አይደለም። እኔ ባልናገር ይሄን ሪከርድ እኔ ባልነው ይሄ ሪከርድ በሚቀጥለው ትውልድ ላይ ትውልድ ይሰማል። አሜን ነው ወይ? አሜን ነው ወይ? ክፉ አሻራ ካስቀመጡብን መልካም አሻራ አስቀምጠን እንግዳለን። አሜን ነው ወይ? አሜን ነው ወይ? መልካም አሻራ ይተዋል። ልጁ ከፍ ቹቱቱ ሸፓፓፓፓሳ በኢየሱስም ከፋ። እላያችሁ ላይ የተለጠፈ መጋረጃ፣ እላያችሁ ላይ የተለጠፈ ጨለማ ዛሬ ተራገፈ። ከዛ ምን ይላል? እግዚአብሔርን በመተማመን የሚጠብቅ ሰው አለ። ጌታን እየጠበቀ ያለ ሰው አለ። በጓዳ የሚያለቅ ሰው አለ። ነገሩ የተያዘበት ሰው አለ። መቼ ነው የምትመጣው? መቼ ነው የምትጎበኘው? የአገልግሎቴ ጉዳይ፣ የትዳሬ ጉዳይ፣ የቢዝነሴ ጉዳይ፣ የስሬ ጉዳይ የሚል ሰው አለ። ዛሬ ታድሶ ይሆናል። ቆይቼ እግዚአብሔርን ደጅ ምን አልኩ? ጠላሁ። እርሱ ምን አለልኝ? ዘንበል አለልኝ። ዛሬ ለሆነ ቤት እግዚአብሔር ዘንበልልሃል። ለራሴ አሜን በል። ወጣቶች አሜን። ወጣቶች ከሆናችሁ አሜን በል። ሁሉም ወጣት ነው። ጌታ ይባል። አሜን ነው። ህዝቡ አሜን በል። ጌታዬ ነው ብላችሁ አንዳንድ ነቀዞች ከቤታችሁ ላይ ይወጣል። ነቀዝ ቁለት ነው እኮ ግን በቁሙ እየበላ እየነካ እየበላ እየሰራ ውስጤን የበላ ከቤት ላይ ይራገፋል። ትዳሬን በሚገባ እንዳትመራ ያደረገ፣ ቢዝነስን በሚገባ እንዳትመራ ያደረገ፣ ቸርች በሚገባ እንዳትሳተፍ ያደረገ ዛሬ ተራገፈ። እኔ ማታ ረጅም ሰዓት እየጸለይኩ ነበር። ልጄንና ባሌን አስተኝቼ አንተ በመንፈሴ ምን ያለው ሰይፍ የያዘ መከለያ ጉባኤ ላይ ሲያልፋ ያለ ሙጃና ካባ እግዚአብሔር ምንድነው ስል በቃለ ሰይፍ አልፋለሁ። እሱ ይባው አይገባው የሚቆረጥ ነገር አለ ብሎኛል። የሚገረዝ ነገር አለ ብሎኛል። ዛሬ ባልጩት የያዘ መልአክ ገባ። የባልጩትን ድንጋይ ይዞ ገረዛቸው ነው። በየምዕራፉ ሰው ካልተገረዘ አንደበቱ ሊገረዝ ይገባል። ልባችን ሊገረዝ ይገባል። እግዚአብሔር አዲስ ታሪክ ይጀምራል። እስቲ አዲስ ታሪክ በኔ ቤት ይጀምራል። አዲስ ታሪክ በኔ ቤት ይጀምራል። አሜን ነው። ሃሌሉያ! ኧረ ጌታ ክብሩን ይውሰድ። ሃሌሉያ! አሜን ነው። ሃሌሉያ! እንዲህ ይላል ጌታ ክብሩን ይውሰድ። የመጨረሻ ሐሳቤን ላንብብላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸው ምን ይላሉ? ያድሳሉ እና እንደ ንስር በክንፍ ይወጣሉ። ትወጣለህ። ጌታ ምስክሬ፣ የንስር ኑሮ ከበላይ ነው። አንተ አሁን ሁኔታ እያለ ከበላይ፣ ቻሌንጅ እያለ ከበላይ፣ ተግዳሮት እያለ ከበላይ፣ ከሁኔታ በላይ፣ ከነገሮች በላይ፣ ከሰልፍ በላይ፣ ከዓመት በላይ፣ ከተግዳሮት በላይ፣ ከሞት በላይ
እግዚአብሔርን የሚተማመን እግዚአብሔርን እየተጠባበቁ ዛሬ እየጠበቀ ያለ ሰው እጁን ከፍ ያለ አያ ዛሬ እግዚአብሔር ክንፉን ያበቅልላችሁ። እስኪ ክንፍ ይወጣልኛል በል። ከሁኔታ በላይ የጠበቁት ጌታ በድንገት ወደ መቅደሱ ምንላ ይመጣል። ዛሬ የሆነ ሰው ቤት ኢየሱስ መጣ። የሆነ ሰው ቤት ኢየሱስ መጣ። የሆነ ሰው ቤት ኢየሱስ መጣ። የሚታጠኑ ሰዎች አያለሁ። የሚጽናኑ ሰዎች አያለሁ። የሚጎበኙ ሰዎች አያለሁ። እኔ ነኝ ካልክ አሜን። ይወጣሉ። ምን አይሉ አይደክሙ፣ አይታክቱ፣ ይሄዳሉ። አንተ በኢየሱስ ያታከተ መንፈስ ዛሬ ተሰበረ። ኮፋ ጉጃችሁ እስከዛሬ ጀምሮ በሉ አይታክትም በሉ ማቻካ በልታና በጭብጨባ ሬፓሳና ማያራዳ በእጆቻችሁ ሁላችንን እንቆማለን። ሪና ማሳክራዲያ ዳማንታዳቦስ ሌት አጠገባችሁ ያለውን ሰው ጸልዩ። አጠገባችሁ ያለውን ሰው ያዙ። በልሳኖቻችሁ ጸልዩ። ማራዲያ ጸጋ ይተላለፋል፣ ቅባት ይተላለፋል፣ መዝሙር ይተላለፋል፣ መንፈስ ይተላለፋል። ዛሬ ይተላለፍ ያለ መርገም ይሰበራል፣ ጨለማ ይሰበራል። የዘመናት የተቆጣጠረ ይመታል። ነገርን የያዘ ይመታል። ዳርቻን የያዘ ይመታል። በረከቴን የያዘ ይመታል። እጥረት ከሕይወት ላይ ይመታል። በሽታ ከሕይወት ላይ ይመታል። የራባሻታያ በሽታ ይመታል። የጨጓራ በሽታ፣ የካንሰር በሽታ፣ የኤችአይቪ በሽታ፣ የስኳር በሽታ፣ የጨጓራ በሽታ፣ የቆዳ በሽታ፣ የልብ በሽታ ዛሬ ይራገፋል። የጭንቅላት ህመም፣ ዲፕሬሽን፣ ፍርሃት፣ ጭንቀት በኢየሱስ ይመታል። እባክህ ላለ ሰው ጻል ማራባሻታ አሁን ይሰበራል። የፍርሃት መንፈስ፣ የፍርሃት መንፈስ፣ የፍርሃት መንፈስ፣ የፍርሃት መንፈስ፣ የፍርሃት መንፈስ፣ የፍርሃት መንፈስ እሳት ፍርሃትን የሚበላ መርከብን የሚበላ ጨለማን የሚበላ ሞትን የሚበላ ክሳራን የሚበላ መርከብን የሚበላ ጭንጋፋን የሚበላ እሳት ለባጅ ያለው ሰው ጸል ይሳበሩ። ዛሬ ይበላ። አመፅ ይበላ፣ ክፋት ይበላ፣ ሟርት ይበላ፣ እርግማን ይበላ፣ ጥንቆላ ይበላ። አታልፍም ያለ ይወድቃል። አትሰራም ያለ ይወድቃል። አትባረክም ያለ ይወድቃል። አትወልድም ያለ ይወድቃል። አትሰራም ያለ ይወድቃል። አሜን። በኢየሱስ ወደቀ። እሳት ወደቀ። ክፉን የሚበላ እሳት ወደቀ። በሽታ የሚበላ እሳት ወደቀ። ማሻፓፓ አሁን እያለፈ ለእግዚአብሔር መንፈስ እያለፈ ለእግዚአብሔር እሳት የሆነ ሰው መራመድ ይጀምራል። የሆነ ሰው ነገሩ አፍ ያወጣል። የሆነ ሰው ነገሩ ይቀባል። የሆነ ሰው ኃይል ይቀበላል። የሆነ ሰው ነገሩ ይቀየራል። አሜን። እሳት ጉባኤ ላይ እያለፈ ነው። ለብዙ ጊዜ ያሰራቸው ነገር እየተመታ ያሰናቸው ነገር እየተመታ ያስጨነቃቸው ነገር እየተመታ ላይ ካፓለ መንፈስ እየተመታ የመንፈስ ቅዱስ እሳት ሁለት ነገር ይሆናል። መልካም ነገር ይቀጥላል፣ ክፉ ነገር ይበላል። የራፓሻካ ይዘህ አትወጣም። ከዚህ አዳራሽ ይዘህ አትወጣም። ፍርሃትን ይዘህ አትወጣም። ጭንቀትን ይዘህ አትወጣም። ሞትን ይዘህ አትወጣም። አይናችሁን ጨፍኑ። እጆቻችሁ ተያያዙ። መንፈስ ቅዱስ እሳት ያልፋል። አንዱ ሴት ማይጸኗ ላይ ተቀምጫለሁ ይላል። ማይጸኗ ላይ ተቀምጧል። ማግጢ ነው ተብላለች፣ እጥማው ተብላለች።
የጥላቻ መንፈስ፣ የዘረኝነት መንፈስ፣ የጥላቻ መንፈስ፣ የስድብ መንፈስ፣ የዘረኝነት መንፈስ የእግዚአብሔርን ቃል ያፈረሰ የእግዚአብሔርን ቃል ያቀለለ ዛሬ ተመታ። ስም ይባል። አሁን ታድሶ ይሆናል። የመንፈስ ቅዱስ ታድሶ የመጨረሻ እንጸልይ። ታድሶ ይሆናል። መሪዎች ነው ያዙ ፓስተሮች፣ እግዚአብሔር ይባርካችሁ። እናንተ የተባረካችሁ ናችሁ። እግዚአብሔር ለእኛ እግዚአብሔር ስለሰጠን ጌታ ይባል። በእነዚህ መሪዎች ላይ ታድሶ ይሆናል። ራፓፓፓፓ ሪካ ፖሳታኔ የወጣቶች መሪዎች ጸልዩ፣ የኮየር መሪዎች ጸልዩ፣ የጸለያን መሪዎች ጸልዩ፣ የእናት መሪዎች ጸልዩ። መንፈስ ቅዱስ አሁን ታድሶ ያደርጋል። ታድሶ ያደርጋል። ይሁን ታድሶ ይሆናል። በሚገርም ሁኔታ ተቀብተው እነሱ ይቆጣ ያለው በነቢያት ቅባት የሚቀቡ በመዝሙር የሚቀቡ በኃይል እነሱ እናቶች አሉ። በኃይል እነሱ ወጣቶች አሉ። ታላቅ የመንፈስ ቅዱስ ስራ የሚነካቸው ሰዎች አሉ። ሃሌሉያ! እኔ ነኝ የምሰው አሜን። ታድሶ ይሆናል። ራፓሻ ካታፓያ ሪፓሳላ ቦራዲያ የራፓታያ ራዲያ ታድሶ ይሆናል። ታድሶ ይሆናል። በኢየሱስ 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 አሜን። እጃችሁን ከፍ አድርጉ። የመጨረሻ ሃሌሉያ። እግዚአብሔር በስራ ላይ ነው። እግዚአብሔር ታጋሽ አምላክ ነው። ይቅር ባይ አምላክ ነው። ሩሩ አምላክ ነው። ጸልያለሁ ጌታ ሆይ ከዚህ ቀን ጀምሮ በዚህ መሠዊያ ላይ እሳት ይንደድ፣ በዚህ ጉባኤ ላይ እሳት ይንደድ። እንደ ሌላ ሰው የሚያደርግ መንፈስ ይምጣ። ምልክት ይሁን። እግዚአብሔር ታድሶ ያደርጋል። ከዚህ በኋላ የሚያገለግሉ በእሳት ያገለግላሉ። የሚዘምሩ በእሳት ያገለግላሉ። በቅባት ያገለግላሉ። አጋንንት መቋቋም እስከማይችል፣ ሟርተኛ መቋቋም እስከማይችል፣ ጨለማ መቋቋም እስከማይችል በጌታ ኢየሱስ ይህ ግቢ ይቀየራል። ገና ጉባኤ ሲገባ፣ ገና አዳራሽ ሲገባ አጋንንት ይወጣል። ገና አዳራሽ ሲገባ አጋንንት ይወጣል። ስፍራውን የሚቀድስ እሳት ይመጣል። ስፍራውን የሚቀድስ መንፈስ ይመጣል። ስፍራውን የሚቀድስ መንፈስ ይመጣል። ወንበሩን የሚቀድስ መንፈስ ይመጣል። አዳራሹን የሚቀድስ መንፈስ ይመጣል። ሃሌሉያ! ለእግዚአብሔር ታናቸው ቻለ። እግዚአብሔር እንዲህ ብሎኛል፣ ታድሶ ይሆናል። እግዚአብሔር በመተማመን የሚጠባበቁ ኃይላቸው ያድሳል። አሜን። እስከ ዛሬ ጀምሮ በሉ በእኔ ሕይወት ላይ በጌታ በኢየሱስ ስም ታድሶ ይሆናል። ሆኖልኛል። የተቀበለ ሰው ጌታን ከፍ ያደርጋል። አንድ ነገር አምናለሁ። እግዚአብሔር የሆነ ነገር ሰርቷል። የተደረገላችሁ ሰዎች፣ የተፈወሳችሁ ሰዎች፣ እግዚአብሔርን በለየት ባለ ነገር ያያችሁ ሰዎች ለመሪዎቻችሁ መስጣት መስክሩ። እግዚአብሔር ዘመናችሁን ይባርክ። ጋብላሽ